የዓለም ፍጻሜ በግግርና በሁከት የተሞላ ሳይሆን በጥንቃቄ የተደራጀ አጽናፈ ሰማያዊ የፍርድ ሂደት ቢሆንስ? ዛሬ የስርየት ቀን ስለሚባለው አስደናቂ ጽንሰ ሐሳብ በጥልቀት እንመለከታለን። ግን ነገሩን የምናየው ከተለየ አቅጣጫ ነው። ልክ የመላው አጽናፈ ሰማይን ዕጣ ፈንታ የሚወስን ታላቅ የፍርድ ቤት ክርክር አድርገን ማለት ነው። እሺ፣ ይህን ግዙፍ አጽናፈ ሰማያዊ ጉዳይ ለመረዳት እንግዲህ በ5 ቁልፍ እርከኖች ውስጥ እናልፋለን። ከችግሩ መነሻ አንስተን ሁሉንም ነገር እስከሚለውጠው የመጨረሻ መፍትሄ ድረስ ያለውን መንገድ አብረን እንጓዛለን። እንግዲያው እስቲ ከነገሩ መነሻ እንጀምር። ይህንን ታላቅ አጽናፈ ሰማያዊ ድራማ እንዲጀምር ያደረገው ዋናው ችግር ምንድን ነው? እስቲ እንመልከት። ያ ውይይቱ በሙሉ የሚቀጣጠለው በታሪክ ውስጥ ሲያስተጋባ በኖረ አንድ ኃይለኛ ጥያቄ ነው። ይሄ ጥያቄ ሞትን እና የእሱን የመጨረሻ ሽንፈት ፊት ለፊት እንድንጋፈት ያደርገናል። የሚሰጠን መልስ ነገሩ ልክ እንደ ሰንሰለት መሆኑን ነው። በዚህ አውድ ውስጥ ሕግ ለኃጢአት ኃይል ይሰጠዋል፣ ኃጢአት ደግሞ በተራው ለሞት ያንን መውጊያውን ያንን ገዳይ ኃይሉን ይሰጠዋል። እንግዲያው ኃጢአት ከሞት ጋር የሚያቆራኘን ሰንሰለት ከሆነ ያንን ሰንሰለት እንዴት ነው ምንበሳው? መልሱ ትንሣኤ ውስጥ ይገኛል። ትንሣኤ ድል ብቻ ሳይሆን የማያዳግም ማረጋገጫም ነው። እስቲ በዚህ መልኩ እናስበው። ትንሣኤ እንዲሁ ድንገት የሚከሰት ተአምር ሳይሆን ከኃጢአት እስራት ነፃ ለወጣ ሰው የሚጠብቀው ፍጥሯዊ እና ምክንያታዊ ውጤት ነው። ቀጣዩ እርምጃ ነው ማለት ነው። እዚህ ላይ የመጀመሪያው ትንሣኤ የሚባል አንድ ቁልፍ ክስተት እናገኛለን። የሚገርመው ነገር ይህ ክስተት እንደ አንድ ድርጊት ብቻ ሳይሆን በመላው አጽናፈ ሰማይ ፊት የሚቀርብ እንደ አንድ ትልቅ ማስረጃው መቁጠሩ ነው። ከሞት የተነሱት እነዚህ ግለሰቦች በጣም ወሳኝ ሚና ይጫወታሉ። የእግዚአብሔር ሕግጋት ሊጠበቁ እንደሚችሉ በመላው አጽናፈ ሰማይ ፊት የሚመሰክሩ ሕያው ማስረጃዎች ይሆናሉ። እነሱ ራሳቸው ናቸው ማረጋገጫው። ይህ ሁሉ ማረጋገጫ ወደ አንድ ወሳኝ ጥያቄ ይመራናል። የመጨረሻው ፍርድ ከመጀመሩ በፊት ይህ ማስረጃ ለምን የግድ ያስፈልጋል? እስቲ እንመርምር። እዚህ ላይ አንድ መሰረታዊ ጥያቄ ይነሳል አይደል? ሁሉን ቻይ ሆኖ አምላክ ለራሱ ፍጥረት አንድን ነገር ማረጋገጥ ለምን አስፈለገው? መልሱ በጣም አስደንጋጭና ጥልቅ ነው። ፍጥረት ነገሩን ሙሉ በሙሉ ሳይረዳ የሚሰጥ ፍርድ፣ አለመግባባት ላይ የተመሰረተ ሌላ ዓመፅ ሊቀሰቅስ ይችላል። ይህም የማያባራ ያለመተማመን አዙሪት ይፈጥራል። ስለዚህ ልክ ታሪክ ራሱ እስትንፋሱን ውጦ የሚጠብቅ ይመስላል። የተወሰነው የመስከሮች ቁጥር ተልዕኳቸውን እስኪፈጽም ድረስ ይጠብቃል። እነሱ ናቸው ለሚመጣው የመጨረሻ ምዕራፍ መሰረት የሚጥሉት። በመጀመሪያው ትንሣኤ ማስረጃው ከቀረበ በኋላ አሁን ለመጨረሻው ታላቅ ድርጊት መድረኩ ተዘጋጅቷል። እውነተኛው የስርየት ቀን የሚጀምረው እዚህ ላይ ነው። ቀጥሎም የሆነውን ለመረዳት ወደ ቀደመው ዘመን ወደ አንድ ጥንታዊ የዕብራውያን ሥርዓት መለስ ብለን እንመለከታለን። የሚገርመው ይህ ሥርዓት በራእይ መጽሐፍ ለተገለጹት የመጨረሻ ክስተቶች እንደ ካርታ ወይም እንደ ቅድመ ሁኔታ ሆኖ ያገለግላል። ይህ ሰንጠረዥ በጣም አስገራሚ ነው። የጥንቱን ሥርዓት ጥላውን ከትንቢታዊ ክስተቶቹ ከእውነቱ ጋር ያነጻጽራል። በጥንቱ ሥርዓት ውስጥ የነበረ እያንዳንዱ እርምጃ ወደፊት በሚፈጸሙት ክስተቶች ውስጥ ቀጥተኛ የሆነ ማስተጋባት አለው። በአጭሩ ለማስቀመጥ የመጨረሻው ፍርድ በዘፈቀደ የሚከሰት ሁከት አይደለም። ይልቅንም በ3 ግልጽ ደረጃዎች የሚከናወን ስልታዊ የማንጻት ሂደት ነው። እሺ፣ ከዚህ ሁሉ ሂደት በኋላ ውጤቱ ምንድን ነው? የዚህ ታላቅ አጽናፈ ሰማያዊ ድራማ የመጨረሻ ግብ ምን ይሆን? የመጨረሻው ግብ ቅጣትን ከማሳለፍ እጅግ የላቀ ነው። ዋናው ዓላማ የፍጥረትን መሰረታዊ ባህሪ ለዘላለም መለወጥ ነው። እናም የነገሩ ሁሉ ልብ ላይ ደርሰናል። በትንሣኤ የቀረበው ማረጋገጫ ወደ ፍጹም መረዳት ይመራል። ፍጹም መረዳት ሲኖር ደግሞ ለዓመፅ ምንም ምክንያት አይኖርም። ያኔ ነፃ ፍቃድ ወደ ከፍተኛው ደረጃው ይደርሳል። ይህ ሁሉ ወደ አንድ የመጨረሻ
አእምሮን ወደሚያነቃቃ ጥያቄ ያደርሰናል። ክፋት እንደ አማራጭ በሌለበት አጽናፈ ሰማይ ውስጥ በእውነት ነፃ መሆን ማለት ምን ማለት ነው?